ለምን እንዴ? የእናትነት ፍቅሬን አልሰጠኋትም። እሷ ሳታውቅ የሚሰጣት ፍቅር አልበቃኝም። ግን ልወስን ለተባል በተለይ ደግሞ ከአንዴም ሁለት ጊዜ ልወስን ለተባል በምንም አይነት ሁኔታ ምንም አይነት ርኅራሄ ይቅርታ አያስፈልገው። ወይዘሮ ማርታ ባሏ ቢማግጥባት ምን ማድረግ እንዳለባት ለአቶ ደረጀ ነገረችው። አቶ ደረጀም በጣም ደነገጠ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበድልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ይህም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸር ላይክ እያደረጋችሁ አበረታቶች ስል በአክብሮት ተጠይቃለሁ። ዳጣና አቶ ደረጀ ሻይ ቡና እያሉ አንዳንድ ነገሮችን እያወሩም ነበረ። ዳጣ ለአባቷ ጀግናም እንደሆነች እንደምታኮራውም ነገረችው። አቶ ደረጀም እንደሚኮራባትና እንደምታኮራው ነገራት። በጣምም ተደሰተ። በዚሁም አጋጣሚ ክፍያ ሰዓታቸው የሻውን ዛሬ ግብዣው የኔ ነው በማለትም ወሰነች። እባክሽ ልጄ ዛሬ እኔ እከፍላለሁ፣ አንቺ ሌላ ቀን ትከፍያለሽ ብሎም ይላታል። በፍጹም አይሆንም፣ አባቴን ጋበዝኩት ብዬ ላውራ፣ እኔ ነኝ የምከፍለው፣ በፍጹም አይሆንም፣ ዛሬ ሞታለሁ እንጂ እኔ ነኝ ከፋየው በማለትም ወሰነች። በዚሁም አጋጣሚ ግን ብር ከየት አምጥተሽ ነው ብሎም ጠይቋትም ነበረ። አለኝ ብል የሚል ምላሽም ነበር የመሰለሰችለት። ስታስገድደው እሺ በቃ ክፈይ ብሎም ይላታል። እሺ ፈቀድክልኝ በማለት እንግዲህ አስተናጋጅ ጠርታ የደረጀን ብር እንደከፈለችም ዘና እንዳደረገችውና እንዳሳቃችውም ሁላችንም እንዳዝናናችን ሁላችንም አይተናል። አቢጌል ወደ ናታን ክፍል ሄዳም ነበረ። ናታን አልጋው ላይ ቁጭ ብሎ መጽሐፍ ቅዱስም እያነበብም ነበረ። በዚሁም አጋጣሚ ምን ልትሰሪ መጣሽ ብሎም ይላታል። ዛሬ ደግሞ ተክፍልቅ አትወጣም እንዴ ብላም ትለዋለች። ለምን ፈልገሽ ነው? አልወጣም ብሎም ይላታል። ናፍቀከኝ ነው የሚል ምላሽ መለሰችለት። እረ እባክሽ በማለትም ቀጥታም ገብታ አንድ ላይም ቁጭ ብለውም እያወሩም ነበረ። አንዳንድ ነገሮችም እያወሩ በዚሁም አጋጣሚ ግን እንዴት እማዬ ዳጣ የእሱ ልጅ እንዳልሆነች የጓደኛው ልጅ መሆኑን የካዳት ምን አስቦ ነው? ለምንድን ነውስ? የሚልም ጥያቄም ለናታን ጠየቀችው። ናታንም እባክሽ ተረጋጊ፣ ቤተሰቦችሽ እንዲረበሹ አታድርጊ፣ ወደ ኋላ አስቢ እንጂ የቆመው ሁሉ አይወድቅም ማለት አይደለም፣ የሞተው ሁሉ አይድንም፣ የታመመ ሁሉ አይድንም ማለት አይደለም። ችግሮች ሁሉ ያልፋሉ፣ ሁሉም ለበጎ ነው። ነገሮች ሁሉም ያልፋሉ። ለምንድን ነው አንቺ እንደዚህ ነገሩን የምታባብሽው? እያለም እየመከራትም ነበረ። ነገር ግን በፍጹም ሁሉንም ነገር እናገራለሁ እያለች ማስፈራሪያውንም ቀጥላለች። በዚሁም አጋጣሚ እነሱ እየተጫወቱም እያለ ውሃም መታም ነበረ። ውሃ በመምጣቷ በጣም ትናደዳለች። ለምን መጣሽ? ምን ልትሰሪ መጣሽ? ዙሪ ደግሞ በእጅሽ ምንድን ነው ያልሺው? ብላም አለቻት። ውሃም እንግዲህ ምስኪን የሆነች ልጅ መሆኗን ሁላችንም እናውቃለን፣ ምንም አልያዝኩም በማለት ዞር ትላለች። በዚሁም አጋጣሚ አቢጌል ተነስታ ውሃን አዳፍታት ትሄዳለች። ናታን በጣም ይደነግጣል። ልጅቷ ምን ሆና ነው በማለት ውሃን አንስቶ እያባበላትም ነበረ። ውሃን በጣም ተናዳም ነበረ። ሰላም ለአቶ ደረጀ ደውላም ነበረ። አቶ ደረጀ እባክሽ ተይኝ፣ ለምንድን ነው የምትደውዩ ብሎም ይላታል። እንዴት ሆን ክልል ነው እና ምን እንዴት ሆናለሁ? አልሞትኩም አለሁ ብሎም ይላታል። በዚሁም አጋጣሚ እንግዲህ የተረገዘው ልጅ ወንድ መሆኑን ትነግረዋለች። ለዳጣም እናቷ መሆኗን መንገር እንደፈለገችም ትነግረዋለች። እባክሽ ተይኝ፣ ስለተረገዘውም ልጅ እርሺው፣ ስለ ዳጣም እርሺው፣ ምን ሆነሽ ነው? ልኑርበት ብሎም ይለምናታል። ነገር ግን እሷም መቼም እንደማትተውና ለዳጣ የእናት ፍቅር አልሰጠኋትም፣ የእናት ፍቅር እናቷ መሆኔን አውቃ የእናት ፍቅር ማግኘት አለባት የሚል ውሳኔም ወስናለች። ለዳጣ እናቷ መሆኗን ከመንገርሽ በፊት ወይዘሮ ማርታ ዳጣ የኔ ልጅ መሆኗን ማወቅ አለባት ብሎም ይላታል። እና ይሄ ከተሰማ ወይዘሮ ማርታ ከኔ እንደወለድካት ማወቅ አለባት ማለትክ ነው በማለትም ትለዋለች። በጣምም ይናደዳል፣ ስሜታዊም ይሆናል። ለማንኛውም ስመጣ ሁሉንም ነገር እናወራለን ብለውም ነበረ። የት ነው የምትመጪው? እንዲያውም ከአዲስ አበባ ውጪ ከከተማ ውጪ ወጥተሽ አዲስ አበባ ውስጥ ብከራይልሽ ይሻላል ብሎም ይላታል። እሷም እንደማይሆንና መቼም እንደማታደርገው ከሱ ቤት ሌላ የትም እንደማትቀመጥ
ወልዳ ወደ ደረጀ ቤት ወደ እናሱ ቤት እንደምትመለስ አስጠንቅቃ ትነግረዋለች። አቶ ደረጀም በጣም ይናደዳል፣ ስልኩንም ይዘጋባታል። ናታንና ዳጣ ዛሬ ደስ የሚል ህይወትም እያሳለፉም ነበረ። እሱም አበባ እየቆረጠ ተንበርክኮ ታገቢኛለሽ ጥያቄም እየጠየቃትም ነበረ። እሷን ፈንድቃ ደስ የሚል ጨዋታችን እየተጫወቱም እያለ በዚሁም አጋጣሚ እባክሽ እና ኤቢን ከኛ ላይ እንዴት ነው ማስወገድ የምንችለው? ባለፈውም ልነግርሽ ስል መጣችብኝ፣ እባክሽ እርጅኝ ብሎ ይላታል። ምን እንዳረጋት ነው? ኤቢ እኮ እህቴ ነች፣ እሷን የሚጎዳ ነገር አድርጊ ልትለኝ ነው ብላም ትጠይቀዋለች። እንደዛ አይደለም ግን እንዴት ነው ልትረጅኝ የምትችው? እርጅኝ፣ እሷን ከኔ ላይ ብሎክ ማድረግ እፈልጋለሁ። እባክሽ እሷ መናገር የምትፈልገው ነገር አለ። እሷን ከኛ ላይ ካላስቆምን ቤተሰቡ ይረበሻል፣ ትልቅ ችግር ይፈጠራል ብሎ ይላታል። ምንድን ነው የሚፈጠረው ችግር? በእኔና በአንተ መካከል ነው ብላም ጠየቀችው። ነገር ግን ችግሩ በእሷና በሱ መካከል እንዳልሆነ ይነግራታል። ነገር ግን ከቤት ውስጥ ከባድ ችግር እንደሚፈጠርም ይነግራታል። እሺ በቃ አሁን አላሰብኩበትም፣ በኋላ አስቤበት ሁሉንም ነገር እነግርካለሁ በማለትም ተነግረዋለች። እነሱም ጨዋታቸውን ቀጥለዋል። ወይዘሮ ማርታና ደረጀ ቁጭ ብለው አንዳንድ ነገሮችን ቪዲዮዎች እያዩም ነበረ። ወይዘሮ ማርታ ሴት ልጅ ባሏን ገላና ቆራርጣ እንደጣለችው ቪዲዮ ላይ ታያለች። ለደረጀም ታሳየዋለች። በጣም ይደነግጣሉ። ግን ምን ብታደርገው ነው እንደዚህ ያደረጋት የሚል ጥያቄ ጠየቃት። አንቺስ ብትሆኚ ምን ማድረግ ነበረብሽ የሚል ጥያቄ ይጠይቃታል። እሷም እንግዲህ ባሏ ተማገጠባት፣ በእሷ ላይ ሌላ ሴት የሚማግጥ ከሆነ ብታደርገውም የሚል ውሳኔ ወሰነች። ነገር ግን ትልቁ ነገር ምን ቢያደርግ ይገደል ብለሽ ትወስኛለሽ ብሎ ይላታል። ከሰራተኛ የሚያስረግዝ ከሆነ ልጁን የሚያማግጥ ከሆነ አንዳንድ ነገሮችን ትለዋለች። በተለይ ከአንድ ሁለትስ ቢሆን ብሎ ይላታል። ከሁለት የወለደስ ቢሆን ብሎ ይላታል። እንግዲህ የራሱን ምሳሌ ነው እያስመሰለ እየጠየቃትም ያለው። ሁሉም ምክንያት አላቸው፣ ነገሮች አሉት። አንድ ሰው ሰክሮም ተሳስቶ ሊያደርገው ይችላል። ያን በውስጣችን ማገናዘብ ይገባናል። ነገር ግን ከአንዴ ሁለቴ አስረገዘ አስወለደ ማለት ይህ ስህተት አይደለም። መግደልም አማራጭ ነው ብዬ አልልም። ነገር ግን ምንም ይቅርታ የማያስፈልገውን ውሳኔ እወስናለሁ ብላም ትለዋለች። አቶ ደረጀም በጣም ይደነግጣል። እንግዲህ የደነገጠበትን ምክንያት ከሰላም ሁለት ልጅ እንዳረገዝና ይህን ነገር ብትሰማ እሷም ይቅር እንደማትለው በነገሮች አስመስላም እንደነገረችውና ቁርጡም እንደታወቀው በጣም ይደነግጣል። እውነትሽን ነው አንቺ እውነት አለሽ በማለት በጣም ስሜታዊ ሆኖ ተመልሶም